ድረሽልኝ ድንግል ስምሽን ስጠራ ስምሽን ስጠራ እኔስ ምግባሬ ደካማ ሆኛለሁ እዘኝ ድንግል እለምንሻለሁ የዳዊት መሰንቆ የኤልያስ መና የናሆም መድኃኒት በደመና በደመና እኔስ በምግባሬ ደካማ ሆኛለሁ እዘኝ ድንግል እለምንሻለሁ አንቺ ነሽ ጉልበቴ በደከመ ጊዜ የልቤ መጽናኛ ረዳት ምርኩዜ ረዳት ምርኩዜ እኔስ ምግባሬ ደካማ ሆኛለሁ እዘኝ ድንግል እለምንሻለሁ አፈሳለሁ እንባ በጣም ተጨንቄ እማጸንሻለሁ በደሌን አውቄ በደሌን አውቄ እኔስ በምግባሬ ደካማ ሆኛለሁ እዘኝ ድንግል እለምንሻለሁ። እመቤታችን ቅድስት ድንግል ማርያም በየጸበሉ በየሆስፒታሉ እንዲሁም ደግሞ በተለያየ ምክንያት ከቤታቸው ወጥተው በየማዳበሪያው ውስጥ ያሉ በየጫካው የወደቁ በየአስፋልቱ የተረሱትን በሙሉ እመቤታችን ቅድስት ድንግል ማርያም ወደ ልጇ አማልዳ እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም እንዲያደርግልን የእግዚአብሔር አምላካችን መልካም ፈቃዱ ይሆንልን። ሀገራችን ኢትዮጵያ ነቢዩ እንደተናገረው የኢትዮጵያ ወንዞች ሲጨነቁ አየሁ ብሏልና ዛሬ ኢትዮጵያ ላይ የማይጨነቅ ተራራ ማን ነው? ዛሬ ኢትዮጵያ ላይ ያልተጨነቀና የማያዝን ማን ነው? እንደ ሃይማኖትም እንደ ሀገርም እንደ ማህበረሰብም እንደ ሁሉም ጭንቀት ላይ ነንና ሀገራችን ኢትዮጵያን እግዚአብሔር ያሳርፈልን። አረፍ በሉ ሁላችሁም። የዝማሬ ባለቤት እግዚአብሔር ሁላችንንም ተቀብሎ ሀገራችን ሰላም እንዲያደርግልን የአምላካችን እግዚአብሔር መልካም ፈቃዱ ይሆንልን። በቤተ መቅደሱ ያላችሁ ካህናት፣ በግቢ ውስጥ ያላችሁ አባቶቻችን፣ እናቶቻችን፣ ወጣቶች እንዲሁም ሕፃናት ሁላችሁንም እላችኋለሁ በእግዚአብሔር ስም እንደምን አረፈዳችሁ? እንደምን ቆያችሁ? እግዚአብሔር ይመስገን ብለን እንድናመሰግነው የምሕረት ባለቤት፣ የቸርነት ባለቤት፣ የጅማሬ ባለቤት፣ የፍጻሜ ባለቤት ዘያሲ ተወካፊ የሚሰጥ የሚቀበል እውነተኛ ፈራጅ፣ እውነተኛ አዳኝ፣ እውነተኛ መምህር፣ እውነተኛ አምላክ፣ እውነተኛ ይቅር ባይ እግዚአብሔር አምላክ ሁላችንንም ይቅር ብሎ አብይ ጾምን አንድ ብለን ለደብረ ዘይትም አድርሶ ዛሬ ላይ ደግሞ ረቡዕ ላይ መጋቢት 17 ቀን እንድንገናኝ ያደረገ አምላክ ክብርና ምስጋና አምልኮትና ውዳሴ ለአምላካችን ለእግዚአብሔር ይሁን። እንግዲህ ኢትዮጵያ እንደምትታወቀው የቅዱሳን ባለቤት ናት።
ይህን የምናገኘው ደግሞ የቤተ ክርስቲያናችን ባሕረ ሐሳብ አቡሻክር በተባለው ወይም ደግሞ ግሳዌ በ17 ትውልድ ጊዜ ቅዱስ እስጢፋኖስ ቀዳሜ ሰማዕት ከኢየሱስ ክርስቶስ ቀጥሎ መከራ የተቀበለ ነው። ኢየሱስ ክርስቶስ በቀራንዮ ተሰቅሎ ግንባሩ፣ ደረቱ፣ እግሮቹ፣ እጆቹ በሚስማር ተወግተው ያው ቅንዋት ተብለዋል። ሳዶር፣ አላዶር፣ ዳና፣ ታዴራ፣ ሮዳስ የሚባሉ በአምስቱ ቅንዋተ መስቀል ተቸንክሮ በአንድ ጦር ደግሞ ጎኑን ተወግቶ 39 ሲደርሱ እንደገና አንድ እያሉ 40 ገርፎ መልቀቅ በሚቻልበት ባህላቸውና ወጋቸው 40 ብቻ አይበቃውም ብለው 39 ሲደርሱ አንድ እያሉ እየቆጠሩ 6666 ግርፋት ገረፉት። ስጋው አለቀ፣ አጥንቱ ተቆጠረ፣ ደሙ ፈሰሰ። ያም ሆኖ ግን ውሃ ተጠማሁኝ አለ። ከባድ ነው መቼም ያው ምዕመናን የያዝኑ ሰውነት ነውና መድኃኔዓለም ስንል ኢየሱስ ስንል ሰው የሆነ አምላክ ነው። አምላክ ሰው ሆነ፣ ሰው አምላክ ሆነ። እምነታችን ይሄ ነው። ስለዚህ የያዘው ሰውነት ስለሆነ እኛን የሚያስተምር ሰውነት ስለሆነ ራብ ይስማማዋል። እኛን ሊያድን የመጣ ሰውነት ከኛ የተገኘ ከኛ የተወሰደ ስለሆነ ጽም ይስማማዋል። ለዚህ ነው በሉቃስ ወንጌል ምዕራፍ 4 በማቴዎስ ወንጌል ምዕራፍ 4 40 ቀንና 40 ሌሊት ከጾመ በኋላ ምን አለ? ተራበ ይላል። ምን አለ? ተራበ። ተራበ። ይህን አሁን ወንጌሉን ስንመለከት ዘይወሙ ሲሳዮሙ ለእንስሳ ወለቋት ለይጼጉጉ ለትንኝ፣ ለአሞራ፣ ለወፍ፣ ለሰው ልጅ ምግብን የሚመግብ አምላክ ምን ሆነ? ተራበ። ተራበ። በደንጋይ ውስጥ ያሉ ትሎችን የማይረሳ አምላክ፣ በባህር ውስጥ ያለ አሳ አንበሪና አሳውን ጉማሬውንና አዞውን የማይረሳ አምላክ፣ የሚመግብ አምላክ ተራበ። ተራበ። በጉድጓድ ውስጥ ያሉ በዋሻ ውስጥ ያሉ ነፍሳትን የሚመግብ አምላክ ምን ሆነ? ተራበ፣ ተጠማ። በማቴዎስ ወንጌል ምዕራፍ 14 ላይ ስንመለከት እነሆ በዮሐንስ ወንጌል ምዕራፍ 6 ላይም ስናይ በ5 እንጀራና በ2 ዓሣ 5000 ሕዝብ አጥግቦ 12 መሶብ እንዲነሳ ያደረገ አምላክ ምን ሆነ? ተራበ። ተራበ። 600,000 እስራኤላውያንን በቃዴስ በረሃ፣ በግብፅ በረሃ፣ በቈላተ ዮሳፍጥ ከላይ የሚወርደው የፀሐይ ሙቀት ከታች የሚወጣው የምድሩን ፋሎት ያሸዋው እየገረፋቸው የሚጓዙ እስራኤላውያንን መና አውርዶ የመገበ ከጥንጫ ላይ ውሃ አፍርቆ ያጠጣ አምላክ ምን ሆነ? ተራበ። ተራበ። በአምላክ ዳዊት ምድረሰ ወሀበ ለእጓለ እመሕያው ይላል። ለሰው ልጆች ምድርን ሰጥቶ በምድር ላይ እንዲገዙ፣ እንዲነዱ፣ እንዲበሉ፣ እንዲጠጡ፣ እንዲያምሩ፣ እንዲያሸበርቁ የሰጠ አምላክ በፈጠራት መሬት ላይ ከርታታ ሆነ። ለእግዚአብሔር ምድር በምድር ዓለምን ወኩሎሙ ለይነብሩ ውስቴታ ዓለም በሙሉ የእግዚአብሔር ሆኖ ሳለ ለእግዚአብሔር የሚቀርብ አንድ ነገር ጠፋ። ተራበ። ተራበ። ይህ አምላክ ግን መስቀል ላይ ተሰቅሎ አይታችኋል። ያን ያክል መከራ አሳልፎ የሉቃስ ወንጌል ምዕራፍ 23 31 ላይ ተመልከቱት። ምን ይላል? በማወቅም ባለማወቅም የሰቀሉኝን፣ የገረፉኝን፣ የገደሉኝን ይቅር በላቸዋል። እስኪ ተናገሩ። አምላክ ሆይ በሉ። ምን በላቸው? ይቅር በላቸው። ይህ ሁሉ መከራ ቸንክረውት፣ ገርፈውት፣ ወግተውት የኃጢአት ምራቃቸውን ጢቅ ብለውበት አስቀያሚ እንዴ! አንድ ሰው እየተጓዛችሁ ባጠገባችሁ አሁን ያልኩትን ነገር ቢጠቀም ንቆይ ነው የምትሉ አይደል?
ንቃይ ነው እንዴ ካጠገቤ እንዲህ አድርጋ የምትሄድ የሚሄድ ብለን ነው የምንልኮ። እኛ እኮ መሬት ላይ ለወደቀው እኮ ነው እንዴት ምን ንቃይ ነው አጠገቤ ተፍቶ ሄደ ምን ነው አይደል? ምን ብትንቃይ ነው ካለባበሴ ነው ወይስ ፊቴ ላይ የሆነ ነገር አለ ብለን በመስታወት መላ አካላችን ማየት እንሞክራለን እንፈልጋለን። ለምን አጠገቤ ላይ እንዲህ አድርጎ ሄደ እኮ እንዲህ አድርጋ ሄደች። የኛ ጌታ ግን መሬት ላይ ለወደቀው አይደል ፊቱ ላይ ነው የኃጢአት መራቅ የወደቀበት። አጠገባችን አንድ ሰው ዱላ አንስቶ እንዲህ እያደረገ ቢጓዝ በማን ላይ ነው የሚሰብቀው ነው የምንለው አይደል? የኛ ጌታ በተሰበቀበት አይደለም በላዩ ላይ ነው ዱላ ያረፈው። በላዩ ላይ ጅራፉ በላዩ ላይ ነው ያረፈው። አቶ ከሌ እኮ አፉን ከፍቶ ሊናገር ይፈልጎ ነበር፣ ነገር ግን አልፎ ወደ እንላለን። የኛ አምላክ አልፎ ወደ አይደለም አምላክ አይደለህም ነው ያሉት እኮ። አይደለህም ከሆንክማ አንተም ዳንኛንም አድን እኮ ነው ያሉት። ይህን ላሉት ግን ምን አለ? ይቅር በላቸው አለ። ምን በላቸው? ይቅር በላቸው። አይ እኛ እኮ 30 ሽማግሌ ተቀምጦ ታረቁ ይባል እኮ እንኳን ሌላው ይቅርና ሀገርና ሀገር ክልልና ክልል ወንዝና ወንዝ ባልና ሚስት እኮ አይቻለም ነው ምንልኩ። የሱን ነገር በሰማይ ነው በምድር የለም ነው የሚባለው። እግዚአብሔር ግን ምን አለ? ይቅር በላቸው። ገርፈውኛል። አዎ እውነት ነው። በገረፉኝም በወሰኑትም ባቀረቡትም አዎ ሚስማር መቹም ሚስማር አቀባዩም መዶሻ መቹም መዶሻ አቀባዩም መካሪውም አድራጊውም በሙሉ ሁሉንም ይቅር በል እኮ ነው ያለው። አዎ ይህ ከተጠናቀቀ በኋላ ነው ወደ እስጢፋኖስ የመጡት። ከክርስቶስ ቀጥሎ መከራ የተቀበለ እስጢፋኖስ ይባላል። ማን ይባላል? አያችሁ፣ ከክርስቶስ ቀጥሎ መከራ የተቀበለ እሱ ነው። ቀዳሜ ሰማዕት ሊቀ ዲያቆናት ሐዋርያት ሥራ ምዕራፍ 6 ላይ ከተመረጡ 7 ዲያቆናት አንዱ እሱ ነው። እንደገና ደግሞ የተመረጠ የድንጋይ ናዳ የተመረጠ መከራ ያረፈበት እሱ ነው። ከክርስቶስ ቀጥሎ መከራ የተቀበለ እሱ ነው። ለዚህ ነው ቀዳሜ ሰማዕት የተባለው። እና በወር ቤተክርስቲያን ውለታውን ስለማትረሳ እግዚአብሔር ሰው አይደለም፣ ውለታ አይረሳም። ሰው ውለታ ይረሳል። በጎ አድርጋችሁለት አይታችኋል። በዚህ በኦሪት ዘፍጥረት ምዕራፍ 41 ላይ ዮሴፍ የሚባል ከ12ቱ ደቂቀ እስራኤል አንዱ ዮሴፍ ነው። እና እግዚአብሔር ይወደዋል፣ እናቱ ትወደዋለች፣ አባቱ ይወደዋል። እግዚአብሔር ስለወደደው ከጸጋ ላይ ጸጋ ጨመረለት። እግዚአብሔር ሲወደድ እንደዚህ ነው። መልካም ሰው ነው፣ ደመግቡ ነው፣ የዋህ ነው፣ ቅን ነው። የእግዚአብሔር የመድኃኔ ዓለም አምሳያ ደግሞ ተብሎ ተቀምጦለታል። እየሰማችሁ ነው አይደል? ወንድሞቹ በ20 ብር ሸጡት። የሚዲያም ነጋዴዎች 10 ብር ጨመሩና በ30 ብር ለጲጥፋራ ሸጡት። ያቺ የዮሴፍ ብር ለመድኃኔ ዓለም መጣችና ይሁዳ በስንት ብር ሸጠው? በ30 ሺህ ብር። ማነው በ30 ብር ሸጠው? በ30 ብር ለዮሴፍ የተመጠነው ብር ለኢየሱስ ክርስቶስ። በዚህ ነው በመሸጡም በዋጋውም ክርስቶስን ይመስላል ተባለ። ክርስቶስም ተሽጧል፣ ዮሴፍም ተሽጧል። ዮሴፍ በማን ተሸጠ? በወንድሞቹ። ክርስቶስ በማን ተሸጠ? በደቀ መዝሙሩ። ዮሴፍ ስንት ተሸጠ? 30 ብር። መድኃኔዓለም ተሸጠ 30 ብር። ስለዚህ ዮሴፍ ወደ ግብፅ ወርዶ በጲጥፋራ ቤት እያለ ሳለ ያው በወንድሞቹ ላይ ያሳደደው ሰይጣን ግብፅ ድረስ ተከትሎት መጣ። ከባድ ነው የሚመና አይሁድ እኮ ዓላማቸው ምንድን ነበር? ክርስቶስ የሚባለው ካልጠፋ እኛ እውቅና የለንም። መምህሩም አስተማሪ አይባልም፣ ነቢዩም ነቢይ አይባልም፣ ሀብታሙም ሀብታም አይባልም፣ ጉልበታሙም ጉልበት አይባልም። የኛ እውቀት የኛ እውቀት፣ የኛ ሀብት፣ የኛ ተናጋሪነት፣ የኛ ስልጣን የሚታወቀው እሱ ጉድጓድ ሲገባ ነው ያሉት። እሱ ጉድጓድ ካልገባ የኛ ስልጣን አዳጋ ነው፣ የኛ ሀብት አዳጋ ነው፣ የኛ ዝነኛነት ዜሮ ነው። ስለዚህ የኛ እውቀትና የኛ ሀብት የኛ ስልጣን ይታወቅ ዘንድ እሱ መሞት አለበት ብለው እኮ በዛሬው ቀን በረቡዕ ቀን ነው ውሳኔያቸውን የጨረሱት። በዛሬ ቀን ረቡዕ ቀን ትዝ ሲለን የክርስቶስ እንዲሰቀል ፍርድ የተጠናቀቀበት ቀን ነው። በዚህ ቀን ላይ ተገናኘ። እየሰማችሁ ነው አይደል? ይህን ማሰብ ረቡዕ ዝም ብለን የምንጾመው አይደለም። ዓርብ ዝም ብለን የምንጾመው አይደለም። ረቡዕን ስናስብ እናስበዋለን፣ እሱን አስብ። ዓርብን ስናስብ ለእኛ ሲል መስቀል ላይ መንጠልጠሉን ገላትያ 3 ላይ እናንተ የገላትያ ሰዎች የማታስተውሉ ማን አዚም አድርጎባችሁ ነው ኢየሱስ ክርስቶስ እንደተሰቀለ ሆኖ ይታያል አለ። ቤተ ክርስቲያንን ስናያት ካናቱ ላይ ምን አለ? መስቀል። ማን ተሰቀለ? ክርስቶስ እንደተሰቀለ ሆኖ ሁልጊዜ ይታያል።
እንደተሰቀለው ነው። ምን ብሎ ተስሎ መስቀሉን አዲስ አበባ ላይ 300 አብያተ ክርስቲያናት አሉ። 300 አብያተ ክርስቲያናት አናት ላይ ያለው ምንድነው? ንገሩኝ እስኪ። መስቀል አይደለ? በቃ ይህን እኮ ነው። እንደተሰቀለው ነው ተስሎ ይታያል። እንዳታስተውሉ አዚም ያደረገባችሁ ማን ነው ይላል። አዚሙን ያስወግድልን መድኃኒዓለም። አሜን በሉ። አብሮ መኖር፣ አብሮ መብላት፣ አብሮ መጠጣት፣ አብሮ መግባት፣ አብሮ መውጣት፣ አብሮ መፋቀር፣ አብሮ ይቅርታ፣ ይህንን እንዳናየው አዚም ያደረገብን ማን ነው? ይህን የአዚም መድኃኒዓለም ያስወግድልን። የሚገርም ነገር ሁሉም ይናገራሉ ይህንን ነገር። የእኛ ጌታ ግን ይቅር ባይ መሐሪ፣ ቸር፣ ታጋሽ አምላክ ነው። የክርስቶስን ትምህርት ሰብስቦ የያዘ ማን ነው? እስጢፋኖስ። እሱ በነበረበት ዘመን ብዙ መከራዎች አልፈዋል። ብዙ መከራዎች። እኒህን ስናስብ እስጢፋኖስን ከአዲስ ኪዳን ከብሉይ ኪዳን ዮሴፍን አገናኝተን እና ዮሴፍ ባላጠፋው ጥፋት ወንጀለኛ ተብሎ ታሰረ። እስጢፋኖስም ባላጠፋው ጥፋት ነው የክምር ድንጋይ የወረደበት። ሰምና ወርቅ አድርገን እናምጣቸው። ዮሴፍ ምን አደረገ? ምንም ህልም አለም። ህልም ተረጎመ። ወንድሞቹ ሸጡት። ለምን ህልም አለም? ከኛ በላይ የኛ አለቃ የኛ ኃላፊ ልትሆን ነው፣ የኛ አስተዳዳሪ ልትሆን ነው፣ የኛ መሪ ልትሆን ነው ብለው ወንድማቸውን ባያብር ሸጡት። ለምድያም ነጋዴዎች፣ የምድያም ነጋዴዎች ደግሞ 10 ጨምረው ደግሞ 30 ለጲጥፋራ ሸጡት። በጲጥፋራ ቤት ዮሴፍ ሲገባ በረከት ገባለት። የሚገርም ነገር ነው። ወንድሞቹ አንተ ጠላታችን ነህ ብለው ሲሸጡት፣ ግብፅ ላይ ግን 100 አለቃ ተቀብሎ ወደ ቤቱ ሲያስገባው፣ ገዝቶ ሲያስገባው ቤቱ በበረከት ሲሞላለት፣ አንተ ስትመጣ ቤቴ በበረከት ሞላ። አያችሁ? በበረከት ሞላ። ሲሳዬ ነህ አንተ፣ ምግቤ ነህ፣ በረከቴ ነህ አለ። እናንተ እኮ የልጆቻችሁን ስም ስታወጡ እኮ በዘመኑ እንደተወለዱ ነው አይደል? ምግብ ጥሩ ደሞዝ ከመጣ ሲሳይ ትላላችሁ። በድሮ ጊዜ አብዮት እያሉ ስም ያወጡ ነበር። እየሰማችሁ ነው አይደል? አላወጡም እንዴ? አወጣዋል እኮ። በአሁንም እያወጡ ነው። በዚያም ያወጣሉ። ዙሮ በዘመኑ ማለት ነው። በጎ ያገኘ በጎውን እያሰበ ያወጣል። በጎ ያላገኘ ደግሞ መከራ ብሎ ሊያወጣ ይችላል እኮ። ስለዚህ ምን አለ? አንተ በረከቴ ነህ። አንተ ወደ ቤት የመጣህ ስገባ ቤት የበረከት አገኘ ሞላ አለ እና ከሚስቴ ውጭ በሌላው ሹም ያለው አለ። ከሚስቴ ውጭ ሚስት ለሰው አትሰጥ፣ ሌላው ግን ሁሉም ያንተ ነው፣ ሹም ያለው አለ። የሚገርመው ነገር ግን ትዝ ይባላችሁ አዳም ዕፀ ሕይወትን 1000 ዘመን ጠብቅና በልተህ ትታደሳለህ። ዕፀ ወይን ግን ከበለስ ውጭ ሁሉንም ብላ፣ የሰጠው ብዙ የከለከለው አንድ ብቻ። የሚገርም እኮ ነው። ከበለስ ውጭ እኮ ነው ያለው እኮ። ወተከለ ሰለስተ ዕፀ ሕይወት በዲበ ምድር፣ 3 እንጨት ተከለና አንዱን 1000 ዘመን ጠብቀው። ለካም የምንጠብቀው አለ፣ በወቅቱ የምንበላው አለ። ገበሬ ይዘራል፣ የዘራው ይበቅልለታል፣ የበቀለው አበባ ያወጣል፣ ያበጣው ምን ያህል ይጠብቃል። ይሄ ያዕቆብ 5:16 ላይ መልካሙ ገበሬ ከመልካሙ እግዚአብሔር የዘራው እህል በቅሎ እሸት እስከሚሆንለት እስከሚታጨድ ድረስ ከእግዚአብሔር ይጠብቃል ይላል። ይጠብቃል። ምን ጠብቀዋል ማለት ነው? ደሞዝተኛ የወር ደሞዙን ይጠብቃል። ስለዚህ አዳም የሚጠብቀው ዕፀ ሕይወት እንዳይበላ የተከለከለው ዕፀ በለስ፣ እንደገና ያልተከለከለው ደግሞ በወይን ጀርባ እንዳለ በገነት ያሉ እጽዋትና ፍሬያት በሙሉ። የሚገርመው ነገር ግን ሰይጣን የገባበት እኮ በብዙ አይደለም። እየሰማችሁ ነው አይደል? በየትኛው ነው የገባው? በአንዱ አትብላ በተባለው እኮ ነው። እቺ ፍየል የምትባል እንስሳ አለች በቤት። አንድ ቅጠል ከተከለከለች ጊዜ ጠብቃ ያችን ቅጠል ሳትቆርጥ እሻትል። እየሰማችሁ ነው አይደል? አይታችሁ? ሰይጣንም የተከለከለች ነገር ነው ሰዎችን የሚፈትን በተከለከለ ነገር ነው። በተከለከለ አሁን ሰው በመጾሙ ይኮነናል? አይኮነንም። በመጸለዩ ይኮነናል? አይኮነንም። በመስጠቱ ይኮነናል? አይኮነንም። በማስታረቁ አይኮነንም። የሚኮነነው ምንድን? በማጣላቱ፣ በመስረቁ፣ በመግደሉ። እየሰማችሁ ነው አይደል? በንፉግነቱ በዚህ ነው የሚኮነነው። በዚህ ማን ይገባል? ሰይጣን ስለሚገባ። መልካም ስራ ለምን ትሰራለህ ብሎ ሰውን ስለሚያሳስት ማለት ነው። ስለዚህ ሚስቱ ላይ ሰይጣን መጣና ወድጄሃለሁ፣ አንተ ዕብራዊ ነህ፣ እኔ ደግሞ ግብፃዊት ነኝ። ስለዚህ የግብፅ ወንድ አይደለም እኔ ዕብራዊ ወንድ፣ አንተ በቃ ደስ ብለኛል፣ ደምግባት መልክ አለችና ስትለምነው ባለቤትሽ በቤቱ በሁሉም ነገር ሲሾመኝ
በአንቺ ላይ ግን አልሾመኝም። እግዚአብሔር ለአዳም ሁሉን ነገር ሲፈቅድለት በለስን ከልክሎታል። አው የከለከለው በለስን ቢበላ እግዚአብሔር ስለሚጎዳ አይደለም። ኃጢአት የኃጢአት ምልክት፣ የሕግ ምልክት፣ የሕግ ፍጻሜ ስለሆነ ነው። የሚያዝና የሚታዘዝ ተው የሚልና እንደገና ደግሞ ትእዛዝ የሚሰማ አዛዥና ታዛዥ፣ ሕግ ሰጭና ሕግ ተቀባይ፣ ሕግ አርቃቂና ሕጉን የሚጠብቅ አለ። የሕግ ባለቤት እግዚአብሔር ነው። ሕጉን የሚጠብቅ ደግሞ አዳም ነው። የትእዛዝ ባለቤት እግዚአብሔር ነው። ትእዛዙን የሚያከብር አዳም ነው። ስለዚህ የትእዛዝ ፍጻሜ የሕግ ፍጻሜ ሆና የበቀለች እንጨት እንጂ የምግብ ፍጻሜ ሆና አይደለም። በለስ የምግብ ፍጻሜ አይደለችም። የምግብ ፍጻሜ አይደለችም። ይህንን ያለው ይህን ሲላት ጊዜ ጠብቃ ሰው የማይሰማበት ቢጮህ ብትጮህ ያን ሰዓት ጠብቃ ወድጃለሁ ብላ በግድ ስትለው ወጥቼ ሄዳለሁ ሲል ልብሱን ያዘችና ቀደደችው። ጮኸች። ራሷ ጅራፍ ራሱ ገርፎ ራሱ ጮኻል የሚባል ነገር አለ። ራሷ ኃጢአትን ፈልጋ ኃጢአትን ገንዘብ አድርጋ ካልደፈርኩ ብላ እምቢ ብሎ ወጥቶ ኃጢአትን ጠልቶ ወጣትነት ነው ወዳጄ፣ ወጣትነት ነው። ኃጢአትን ጠልቶ መውጣት፣ ከኃጢአት መራቅ ወጣትነት ነው። ለዚህ ነው መጽሐፍ ከሽማግሌ እንደ አብርሃም ከወጣት እንደ ዮሴፍ ከሕፃን እንደ ቂርቆስ ያደርጋችሁ ይላል። ያድርገን መድኃኔዓለም። አዎ አብርሃም ውጣ ሲባል ወጣ። ዮሴፍ ኃጢአትን ጠላ። ቂርቆስ በ3 ዓመት ሕፃንነቱ ክርስቶስን ሰበከ፣ አስተዋወቀ። ይህ ነው የሚናገረው። እና ጮችና ሕዝቡ ተሰበሰቡ። ምን ሆንሽ ሲሏት ደፈረኝ አለች። አይሁዳውያን ይልቁንም አሕዛብ ሕግ ጠንቃቆች ናቸው ይላል። አሁን አያደርገውና እየሰማችሁ ነው አይደል? ጠንቃቆች ናቸው። አሁን ዝም ብሎ ነው የሚለፈልፈው። ያም ዝም ብሎ ቲክቶክ ላይ ማህበራዊ ሚዲያ ላይ ተደፈርኩኝ ምን አልኩኝ፣ ከየት እንደመጣ ከየት ምን እንዳለ አይታወቅ። መቼም መከራ ኦርቶዶክስ መከረኛ ቤተክርስቲያን ናት። ይመጣል፣ እንደፈለገ ይጽፋል፣ እንደፈለገ ይናገራል። እኛም ደግሞ ትዕግስቱን ከእግዚአብሔር ስለተማርነው ዝም ብለን እንመለከታለን። እየሰማችሁ ነው አይደል? እግዚአብሔር 3 ወጣቶች በእምነታቸው ወደ እሳት ውስጥ ሲገቡ ዝም እንዳለ፣ ቂርቆስና ኢየሉጣ ወደ ፈላ ውሃ ሲገቡ ዝም እንዳለ፣ ዳንኤል ወደ ተራራ አናብስት ሲወረወር ዝም እንዳለ፣ እነ ቅዱስ ጴጥሮስ ተዘቅዝቀው ሲሰቀሉ እያየ ዝም እንዳለ፣ ዛሬም ደግሞ በዚህ ቤተ ክርስቲያን ላይ ያም በዚያም እንደው በቃ እንደፈለገ ሲናገር ቤተ ክርስቲያኗ ዳኝነቱን ለእግዚአብሔር ሰጣ ዝም ብላ ትመለከታለች። እየሰማችሁ ነው አይደል? ቤተ ክርስቲያን ተቃጠለ፣ ክርስቲያን ተገደለ፣ አገልጋይ ተገደለ፣ ቆርበው ሲወጡ አቁርቦ ሲወጣ ወዘተ። ይሄው ማንሰማው ነገር የለም፣ ግን ዝም ብለን እንመለከታለን። ፍርዱ ከማን ስለሆነ ንገሩኝ እስቲ? ከእግዚአብሔር ስለሆነ እውነተኛ ፈራጅ እሱ ስለሆነ። አሁን ግን አሕዛብ ጠንቃቃ ናቸውና ምን አሉ? ይሄ ነገር እንመርምረዋል። የተቀደደው የማን ልብስ ነው? እስኪ የማን ነው ንገሩኝ እስቲ? የእሱ ነው አይደል? አለቀ። ስለዚህ የተቀደደ የእሱ ልብስ ነው። እሱ ቢሆን ተንኮለኛውና ሕግ ጣሹ የአንቺ ልብስ ነበር የሚቀደድ የነበረ። የተቀደደው የእሱ ልብስ ስለሆነ ችግሩ ማን ጋር ነው አሏት? አንቺ ነው። እሱን የሰው ሀገር ሰው ነው ብላ፣ ስደተኛ ነው ብላ፣ ምርኮኛ ነው ብላ፣ የተሸጠ ነው ብላ፣ ሰራተኛ ነው ብላ፣ አገልጋይ ነው ብላ ንቃ፣ ደምግባቱን ወዳ፣ ወንድነቱን ወዳ፣ ድሃነቱን ደግሞ አርማ አድርጋ ተጠቅማ ይሄ ድሃ የሰው ሀገር ሰው ስደተኛ እንዴት ይደፍረኛል? ጅራፍ ራሱ ጮኸ፣ ራሱ ገርፎ ራሱ ጮኸ። ራሷ በኋላ ደግሞ ምን አለች? ራሷ የቀሚሱን ቀዳ ደፈረኛል። ችግሩ ከሱ ቢሆን ኑሮ የአንቺ ቀሚስ ይቀደር ነበረ። የተቀደደው የእሱ ቀሚስ ነውና ስለዚህ ችግሩ ከአንቺ ነው ያለ ብለው ሰዎች በትክክል ሲፈርዱ ምንድን ነው የሚባለው? ሴት የላከው ምን አይፈራ አይሰማኝም እንደሚባለው ባሏ ሲመጣ አንተ ከዕብራውያን ማንነቱ ያልታወቀ ጎረምሳ ቤት ያስገብተህ አንተ በሌለህበት ደፈረኝ አለች። እየሰማችሁ ነው አይደል? አያችሁ? በዚህ ጊዜ ምን አንቺን አለ። እንደው ለየው ለመርምረው እኮ አላለም። እንዳይዛብ ቀጥታ ምን አለ? ግን እስር ቤት ሰዱልኛልና ያለ ጥፋቱ ያለ ኃጢአቱ እስር ቤት ገባ። ለዚህ ነው አንድ ሰው ወንጀለኛ ተብሎ በፍርድ ቤት ተመስክሮብሃል እስከሚባል ወንጀለኛ ለማለት አይቻልም። እየሰማችሁ ነው አይደል? ምክንያቱም
ወንጀለኛ ነው የሚባል ምንም ይሁን ምን አልቆ ተመስክሮ ወንጀለኛ ነው ብሎ ፍርድ ቤቱ ሲያጠናቅቅ አለቀ። እሱ ግን ምን አለ? ወንጀለኛ ነው አለና ፍርድ ቤት አወረደ፣ ፖሊስ ጣቢያ አወረደ። የሚገርማችሁ ነገር ለካም እዚያ ውስጥ ያወረደው እዚያ ተስፋ የቆረጡትን ወንጌል እንዲያስተምር ነው። አይታችኋል። የሐዋርያት ሥራ ምዕራፍ 12 ላይ ቅዱስ ጴጥሮስና ቅዱስ ጳውሎስ ታስረው እስር ቤት ገቡ። ምንድን ነው ያሳሰራቸው? ከሰማየ ሰማያት የወረደውን ከድንግል ማርያም የተወለደውን በቆሮንቶስ ገዳም 40 ቀንና 40 ሌሊት ጾሞ 3 አርስታጣው የተባሉ የሰው ልጆች እንቅፋት የሆኑትን ድል አድርጎ እኔና እናንተ ድል እንድናደርግ። የመጀመሪያው ምንድነው? ስስት። ምንድነው አልኳችሁ? ስስት በማን መጣ? በሰው። ወደ ሰው ማን አመጣው? ሰይጣን። ኦሪት ዘፍጥረት ምዕራፍ 3 ቁጥር 4 ላይ ተመልከቱት። ከቁጥር 4 እስከ 6 እንትና ዲያብሎስ ወደ ሔዋን መጣ። ይህችን ቅጠል ብትበያት ንግሥተ ሰማይ ንግሥተ ምድር፣ ባለቤትሽ አዳም ንጉሠ ሰማይ ወምድር ይባላል አለና ቅጠሏን ሲያሳያት ሳሳች ይላል። ምን አለች? ስስት ወደ ሰው ገባ። ቅጠሉን ስትበላው ወደ ደሟ ተዋሃደ። ሰይጣን ተዋሃደና ቅጠሉን በልታው ገነትን ያክል ቦታ እግዚአብሔርን ያክል ጌታ አጣች። አሁን ስስት በማን መጣ? በሰው ልጅ። በስስት የመጣውን በቅጠል የመጣውን በጾም የመጣውን ዲያብሎስን ሊያስወግድ መድኃኔዓለም ዓቢይ ጾም 40 ቀንና 40 ሌሊት ጾመ። አዳምና ሔዋንን ሊያስት የመጣውን ዲያብሎስን 2 ድንጋይ በእጁ ይዞ 2 ዳቦ በኪሱ አድርጎ መጣና አንተንም ርቦሃል እኔንም ርቦኛል፣ ይህን ድንጋይ 2ቱንም ዳቦ አድርገውና አንዱን እኔ ልብላ አንዱን አንተ ብላ፣ ረሃብ ከኔና ካንተ ይወገዳል። አሁን ምንድነው የጠበቀው? ድንጋዩን ዳቦ ማድረግ አልችልም ቢለው ከኪሱ ስንት ዳቦ አለ? 2ቱን ዳቦ አውጥቶ አንተም ብላ እኔም ብላ ሊልቆ። የሚገርመኝ ነገር ቅበላ ላይ ያልገበዛችሁ ሰው ዛሬ 5 ሰዓት ላይ ልታስቀድስ መቼ ሻይ ልጋብዝሽ ጁስ ልጋብዝሽ ይልሻል እኮ። ሌላ ጊዜ እኮ አይጋብዝሽም እኮ። ሌላ ጊዜ እኮ አይጋብዝም። እየሰማችሁ ነው አይደል? አዎ አንተም ብላ እኔም ብላ ረሃብ ከኔና ካንተ ይወገድ ሲለው ምን አለ? የሰው ልጅ የሚኖረው በእግዚአብሔር ቃል እንጂ በምግብ ብቻ አይደለም አለው ይላል። ስለዚህ በዚህ በጾሙ ስስትን መድኃኔዓለም አስወግዷልና እኔና እናንተም እንዳንሳሳ እግዚአብሔር ስስትን ያስወግድልን። እንደው እናቶች አንድ ጥያቄ ልጠይቃችሁ። እንደው ከቤታችሁ ባልና ሚስት ቁጭ ብላችሁ እየበላችሁ እንዳለ አንድ አቶ ከኔ መጣና ኳኳ ቢያደርግ ትሪውን ወደ ጓዳ ነው የምታስገቡት? ይበቃናል ብላችሁ ነው እንጀራ የምትጨምሩ? እየሰማችሁ ነው አይደል? ወደ እናንተ ወሰዷት። እንደው አይበቃም ብላችሁ ወደ ጓዳ የምታስገቡት ከሆነ ስስት አለ ማለት ነው። ከስስት ይሰውራችሁ እግዚአብሔር። አውቅ መድኃኔዓለም ድል ያደረገው ስስት በትሪያችሁ ላይ በመሶባችሁ ላይ እንዳይመጣ እግዚአብሔር ይሰውራችሁ። በከንፈራችሁ ላይ ለምንድን ነው ብሎ እንዴ ወንዱ ምን ነው ቢበላ አይበቃንም ብዬ እኮ ነው እኮ የሚል ቋንቋ ካለ ስስት ነው ራሱ። ይበቃናል፣ ኃጢአት ሁሉም ይበቃል። አንዱ ስስት ነው። ሁለተኛው ደግሞ ትዕቢት ነው። ትዕቢት ከኔ በላይ መልከኛ፣ ከኔ በላይ ደምግባት፣ ከኔ በላይ ሀብታም፣ ከኔ በላይ ተናጋሪ፣ ከኔ በላይ አስተማሪ፣ ከኔ በላይ ዘማሪ፣ ከኔ በላይ ቀዳሽ፣ ከኔ በላይ አወዳሽ፣ እኔ ካልጋገርኩት ከምጣዱ አይወጣም፣ እኔ ካልወጠወጥኩት አይጥምም፣ እኔ ካላረስኩት መሬቱ አታበቅልም። እንዲህ አይነት አመለካከት ትዕቢት መድኃኔዓለም ከስጋችንና ከደማችን ያውጣልን ሁላችንን። ትዕቢት ተሰጠሩ ለክርስቶስ ብዙ አለ። እንደው ዝም ብሎ በሌለ በባዶ ተነስቶ ጨርቅ ላይ አፍንጫን ጨርቅ ላይ አድርጎ ጆሮ ላይ አድርጎ ምንም በሌለ መብረቅ እንኳን ብልጭ ቢል በስማማ ይለው ሁሉ ዝም ብሎ እንዲህ አይነት ምንም ከባንክ አንድም ብር የሌለው ደብተር ይዞ ዝም ወይ ያክል ብር አለ። እንዲህ አይነት ትዕቢት ምንም በሌለ እኔ ነኝ ባለስልጣን እኔ ነኝ ባለ ሀብት የምንላቸው ነገሮች የክርስቶስ ጠላት የሆነ ድሃን የምንገፋበት ድሃን የምናሳድድበት ሃይማኖት የምናስለውጥበት የበታቾቻችን እንዳይኖሩ የምናደርግበት አለና እንዲህ አይነቱን ትዕቢት የመድኃኔዓለም ጠላት ነውና ያስወግድልን መድኃኔዓለም። የሽታዋ ማርያም ትዝ ትላችኋለች። በቁሟ ልክ ሳጥን አላት፣ በሳጥኗ ልክ ደግሞ መስታወት አላት። በመስታወቱ መልኳን አየች። ፀጉሯን ስታየው፣ የደም ግባቷን ስታየው፣ ቁመቷን ስታየው እንዲህ ጊዜና ታክሲ ቆሞ አይጠብቅም። በቃ በዚህ ሰውነትማ ሁሉን ነገር ማድረግ አለብኝ ብላ ወደ ኃጢአት ተሰማራችና እስከ ጥግ ድረስ ሰራቸው ነው የሚለው። አያችሁ ትዕቢት። ይህን መልክ የሰራው እግዚአብሔር እያለ ወይ በቃ ያለ እስከ ኃጢአት ያንን እስከ ጥግ ድረስ ሰርታ
መጨረሻ ላይ ግን አንድ ቀን በመስታወት ፊቷን ስታየው እግዚአብሔር አይምሮዋን ሲመልስላት ይህ ሁሉ ከንቱ ነው አለች። እስኪ ተናገሩ። ይህ ሁሉ በሉ ምንድን ነው? ከንቱ ነው። ጉልበትም ከንቱ ነው፣ ሀብትም ከንቱ ነው፣ ስልጣንም ከንቱ ነው። የሚያዋጣን ሃይማኖት ብቻ ነው። ምን ብቻ ነው? በቃ ተከትሎን የሚሄደው ሃይማኖት ብቻ ነው። 3 ክንድ ጨርቅና ምናልባት ሀብታም ከሆንክ 3 ክንድ ሳጥን። ከዚህ ውጭ ግን ተከትሎን ትልቁ የኛ ተከትሎን የሚሄደው ሃይማኖታችን ብቻ ነው። ሃይማኖት ማለት በጎ ስራችን ማለት ነው። በጎ ድንቅ የሆነ ስራችን ነው። ስለዚህ እውነተኛ ሃይማኖት አለንና እውነተኛ ስራ እንዲኖረን የአምላካችን የእግዚአብሔር መልካም ፈቃድ ይሁንልን። ትዕቢትን የመጣውን ድል አደረገው። 3ኛው ፍቅረ ነዋይ ነው። ዛሬ ዓለም አንድ መንደር ናት። በኃጢአትም በጽድቅም አንድ መንደር ናት እንደምታዩት። የጦርነት ቀጠና በዚህ ሰሞን አይተነዋል። እንግዲህ በደብረ ዘይት ምሳሌው ምንድን ነው? ዓለምን ለመጥፋቱ ብለው ሐዋርያት ሲጠይቁት 12 ምልክት ሰጥቷቸዋል። ስንት ምልክት? 12 ምልክት። እኔ ክርስቶስ ነኝ ብለው ይመጣሉ። ጦርነት ትሰማላችሁ፣ መፈናቀል ትሰማላችሁ፣ የበሽታ ጋጋታ ትሰማላችሁ፣ ሕዝብ በሕዝብ ላይ ይነሳል፣ መንግስት በመንግስት ላይ ይነሳል፣ ሐሰተኞች ነቢያት ይመጣሉ። እየሰማችሁ ነው አይደለ? እኔ ክርስቶስ ነኝ የሚል ይመጣል። ስደት ይበዛል። እንዲህ እያለ 12 ምልክት ነገራቸው። አሁን መተርጉማን ምን ይላሉ? ኢየሱስ ክርስቶስ በደብረ ዘይት ለሐዋርያት ከሰጣቸው ምልክት ያልተፈጸመው አንድ ብቻ ነው ይላል። ስንት ብቻ ነው? አንድ ብቻ ነው። እሱ ምንድነው? የክርስቶስ አለመምጣት። ይህ ብቻ ነው የቀረው። የክርስቶስ አለመምጣት ብቻ ነው የቀረው። የክርስቶስ እሱ በመጀመሪያው ወይ በመካከለኛው ወይ በመጨረሻው በየትኛው የጌታ ቀን ማለት ነው መቼ እንደሚመጣ ሌባ በየትኛው ሰዓት እንደሚመጣ ሳያሳውቅ መጥቶ ሰርቆ እንደሚሄድ በር ገልብጦ ጣራ ነቅሎ መስኮት ሰብሮ ሰርቆ እንደሚሄድ የጌታ ቀን በየትኛው ሰዓት እንደሚመጣ አታውቁምና ተጠንቅቃችሁ ጠብቁ። መጀመሪያው አልፏል፣ መካከለኛው ላይ ያለነው። በመካከለኛው ይሁን በመጨረሻው አናውቀውምና፣ ነገር ግን በጎሽ ከሆነ መካከለኛው ወደ መጨረሻ መሄድ ስለሚችል እግዚአብሔር አምላክ ጸሎታችን እንዲሰማን መልካም ፈቃዱ ይሆንልን። ስለዚህ አሁን የዓለም ጦርነት ምንጩ ምንድነው ከተባለ 2 ነገር ነው። ስንት ነገር ነው? 2 ነገር። 1 ስልጣን ነው፣ 2 ሀብት ነው። ፍቅረ ነው ማለት ሌላ የለም። ለጽድቅ አይደለም። አሁን ዓለምን የጦርነት ቀጠና ያደረጓት ስልጣንና ገንዘብ ወይም ደግሞ ሀብትና ስልጣን። ለጽድቅማ ቢሆን ታዲያ ስንት ገዳም ሞልቶ የለ? ገዳም አይገባም። ስለዚህ በዚህ በጾሙ መድኃኔዓለም አርስታጣው፣ ስስት፣ ትዕቢት፣ ፍቅረ ነዋይ የሚባሉትን ድል አድርጓልና እኔና እናንተም ድል እንድናደርግ የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። አሜን በሉ። መልካም ፈቃድ ይሁንልን። የእስጢፋኖስን ልንገራችሁና የቅዳሴው ሰዓት ሲደርስ ወደ ቅዳሴው እንመለሳለን። የሐዋርያት ሥራ ምዕራፍ 7 ላይ እንዲህ የሚል ቃል አለ። እስኪ ሁላችሁም ተናገሩ። ጌታ ሆይ በሉ፣ ነፍሴን ተቀበል፣ የእነሱን ኃጢአታቸውን አትቁጠርባቸው። እስኪ ድገሙት። ጌታ ሆይ በሉ፣ የኔን ነፍሴን ተቀበል፣ የእነሱን ኃጢአታቸውን አትቁጠርባቸው። ይገርማል። እዩት እስቲ የሐዋርያት ሥራ 7ን ስታነቡት ምን ይላል? ጌታ ኢየሱስ አለ የእነሱን በደላቸውን አትቁጠርባቸው። ምን አድርገዋል? ገርፈውታል፣ በጅራፍ በዱላ ቀጥቅጠውታል እንደ እባብ። ቀጠሉና የድንጋይ ክምር ላዩ ላይ ከመሩበት። የኢየሱስ ክርስቶስ መስቀልና የእስጢፋኖስን መከራ ስታዩት ቅድም እንዳልኳችሁ ከክርስቶስ ቀጥሎ መከራ የተቀበለ እስጢፋኖስ ነው ብያችኋለሁ። የኢየሱስ ክርስቶስ መስቀል 300 ዘመን በላዩ ላይ ጉድፍ ተደፋበት። የእስጢፋኖስ ሰውነት 1 ጋራም ያክል ድንጋይ ተሸከመ ክምር። ይገርመኛል። በገጠሩ አካባቢ ስትሄዱ አባቶቻችን ያላቸው ከስንዴያቸው፣ ከገብሳቸው፣ ከባቄላቸው፣ ከፍየላቸው፣ ከላማቸው ጊደር ስለታመጣው መስዋዕት አመጣው አስራት በኩራት ለቤተ ክርስቲያን ይሰጣሉ። ይህም ካልቻሉ ካልደረሰላቸው ደግሞ ትልቅ ድንጋይ እየተሸከሙ ወደ ቤተ ክርስቲያን ይመጡና ይሰበሰባል ድንጋይ። እየሰማችሁ ነው አይደል? ጧት ወደ ቤተ ክርስቲያን የሚመጣ እንዲያው አሁን እኛ ገበሬ ብለን የምንነቃቸው አባቶቻችን የመጽሐፍ ቅዱስ ባለቤት ናቸው። ይገርማችኋል።
ጧት ምንድነው ሲራክ ወደ ቤተ ክርስቲያን ስትገባ ባዶህን አትግባ ይላል። ባዶአቸውን አይገቡም። ገጠር ያሉ አባቶቻችን ከደረሰ እህል ይዘው ካልደረሰ ደግሞ አበባ ይዘው ያም ካልሆነ ድንጋይ ይዘው ድንጋዩን ያመጡና በሩ አካባቢ ይሰበሰባል። ተሰብስቦ አንድ ቀን ወይ ቤተልሔም ወይ ደጀ ሰላም ይሆናል። በእስጢፋኖስ ሰውነት ላይ የተሰበሰበው ድንጋይ ግን ምንድነው? ሰባቱ ሰማያት እንደከፈተው የሚከፈት የሚገጠም ሰማይ የለም። ልዕልናውን፣ ንጽሕናውን፣ ቅድስናውን ቀዳሜ ሰማዕት ሊቀ ዲያቆናት አዎ የበረከት ከክርስቶስ ቀጥሎ መከራ ተቀብሎ ቀዳሜ ሰማዕት ሊቀ ዲያቆናት እንዲባል ያደረገው ያ የድንጋይ ክምር ወይም ደግሞ የድንጋይ ናዳ ነው። ዛሬ ያ ድንጋይ ናዳ ቆሟል? አልቆመም። አንድ ታላቅ አባት አርፈዋል። አንድ ጊዜ ምን አሉ? በመሬት ላይ ያለው ጦርነት ቢቆም አሉ ወደ ሰማይ ጦር ይወረውራል ትውልዱ አሉ። እየሰማችሁ ነው አይደል? ዛሬ ሁለት አይነት ጦርነት እንደ ሀገር እርስ በርሳችን እየተበላላን፣ እንደ ሃይማኖት ደግሞ ማርያም አታማልድም እያለ የክህደት ድንጋይ ሲወረውሩ ይላል። መስቀሉ እንዲህ ነው እያለ የድንጋይ በእውነት አሁን በሃይማኖት የምንነቃቀፍበት ዘመን ነው ወይ? ሕፃናት ያለ ወላጅ፣ ወላጆች ያለ ልጅ፣ አረጋውያን ያለ ጧሪ፣ ሀገር ደግሞ ምን ላይ እንደሆነች እያየን በዚህን ሰዓት ላይ በእውነት ሃይማኖት ነው ወይ የሚያባላ? ሚዲያ ላይ እና ማህበራዊ ሚዲያ ቲክቶክ ላይ እንደ ዶሮ የሚያተካትክ ሃይማኖት ነው ወይ? አይደለም። የትንቢት መፈጸሚያ ልንሆን ነው። የትንቢት መፈጸሚያ። እስኪ እንደው አንድ ጥያቄ ጠይቃችሁና ትምህርቴን ልጨርስ። 15 የቃል ነቢያት፣ 15 የጽሑፍ ነቢያት፣ እንደውም የቃል ነቢያት 16 ናቸው። የቃል ነቢያት 16፣ የጽሑፍ ነቢያት 15፣ አጠቃላይ 31 ናቸው። 31ዱ ነቢያት ከረባት ያሰረ ሱፍ ያሰረ አስፋልት ላይ ቆሞ ነቢይ ነኝ አላለ? የለም። በእኛ ዘመን ግን ራቁቱን አስፋልት ላይ ቆሞ ነቢይ ነኝ ይላል። አያችሁ፣ የዘመኑ መጨረሻ ታዲያ አይደለም? ይሄ እኮ ነው። በነቢያት ዘመን አንድ ነቢይ እኔ አምላክ ነኝ ብሎ አልመጣም። በእኛ ዘመን እኮ ሀብት አምላክ ነኝ አለ፣ ስልጣን አምላክ ነኝ አለ። ከእኔ ውጭ ማንም ይችል አይነካትም አለ። ባለ ሀብቱም ከእኔ ውጭ ሀብታም የለም አለ። ከእኔ ውጭ ሀብታም የለም አለ። እኔው ነጋዴ፣ እኔው ገዥ፣ እኔው አቅራቢ፣ እኔው ቸርቻሪ፣ እኔ ብቻ እኔ ተናጋሪ፣ እኔው አዳማጭ ያለንበት ዘመን ይሄ ነው ምዕመናን። ስለዚህ በእውነቱ ሀገራችን ኢትዮጵያን መድኃኔዓለም ያስብልን። አሁን ጌታ እንደ 5500 ዘመን አባቶቻችን ረግጧቸው የኖረ ቅዱስ ሚካኤልና ቅዱስ ገብርኤል በብርሃን መስቀል ቀጥቅጠው ወደ ጨለማ ወደ እንጦርጦስ ያወረዱት የወደቀው መልአክ ሲገዛ እንኖረ። የወደቀ እኮ ነው። የወደቀ ዲያብሎስ ሰዎችን ሲጥላቸው ኖረ በጥላቸው። አሁን ደግሞ ራሱ መድኃኔዓለም መጥቶ በቀራንዮ በመሬትና በሰማይ መካከል እንደ ሸረሪት ድር ወጥሮ በእሳት ዛንጀር ገርፎ